ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ መጋቢት 26 ቀን 2017 የዜና ላፍታ የመረጃ ሰዓታችን ተጀምሯል። ፌስቡክ በኢትዮጵያ ተፈጥሮ በነበረው የሰሜኑ ግጭት አድርጓል በተባለው ሚና በኬንያ ሊከሰስ መሆኑን ለወራት ታስረው የነበሩት የፊንጫ ስኳር ፋብሪካ ሰራተኞች ለከፋ ችግር መጋለጣቸውን እንዲሁም ጅቡቲ ላይ ለ3 ቀናት ስራ ባለመኖሩ የነዳጅ እጥረት መከሰቱን የነዳጅና ኢነርጂ ባለስልጣን ማስታወቁን ጨምሮ ሌሎች አዳዲስ መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አድርጋለሁ። አብራችሁን ቆዩ። ፌስቡክ በኢትዮጵያ ተፈጥሮ በነበረው የሰሜኑ ግጭት አድርጓል በተባለው ሚና በኬንያ ሊከሰስ ነው። የግዙፉ ማህበራዊ ሚዲያ ፌስቡክ ባለቤት ኩባንያ ሜታ በሰሜኑ የኢትዮጵያ ክፍል ተፈጥሮ በነበረው ግጭት ተጫውቷል በተባለው ሚና ኬንያ ውስጥ መከሰስ እንደሚችል የሀገሪቱ ከፍተኛ ፍርድ ቤት መወሰኑም ተገልጿል። በሁለት ዓመት በዘለቀው ግጭት ወደ ብሔር ብጥብጥና ግድያ የሚመሩ ይዘቶችን በማስተዋወቅ የተወነጀለው ሜታን ክስ የማየት የኬንያ ከፍተኛ ፍርድ ቤት የዳኝነት ስልጣን እንዳለው ብይን መስጠቱን የአምነስቲ ኢንተርናሽናል ስትራቴጂክ ሊቲጌሽን ኃላፊ ማንዲ ሙዳሪካዋ በትናንትናው ዕለት ገልጸዋል። ፌስቡክ በግጭቱ ወቅት በገጹ ጥላቻን የሚነዙ ግጭት የሚያነሳሱ መልእክቶችን አሰራጭቷል በሚል የ$2 ቢሊዮን ካሳ እንዲከፍል ክስ የተመሰረተበት ከ2 ዓመት በፊት ታህሳስ ወር ላይ ነበር። የሜታ የህግ ባለሙያዎች ቡድን በበኩሉ ኩባንያው በአሜሪካ ውስጥ የተመዘገበ በመሆኑ በኬንያ ሊታይ አይገባም በሚል ከዚህ ቀደም ተከራክሮም ነበር። በተጨማሪም ተፈጽሟል የተባለው ሰብአዊ መብት ጥሰት በኢትዮጵያ ስለተፈጸሙ በኬንያ ሊሰሙ አይገባም የሚል መከራከሪያ አቅርቦ የነበረ ቢሆንም የኬንያው ከፍተኛ ፍርድ ቤት ክሱን ለማየትም ሆነ ለማጤን የዳኝነት ስልጣን አለኝ ብሏል። ሜታ በኬንያ ከከሰሱት መካከል የትግራይ ተወላጅ የሆኑት አባቱ ፌስቡክ ላይ በተለጠፈ ጽሑፍ ምክንያት የተገደለበት አብርሃም ማዕረግ አንዱ ነው። አባቱ ፕሮፌሰር ማዕረግ አማራ በብሔራቸው ላይ ያነጣጠረ ጽሑፍ በፌስቡክ በመለጠፉ ምክንያት በጥይት መገደላቸውም ተገልጿል። ይህ ጽሑፍ የፕሮፌሰር ማዕረግ ስምና አድራሻ የያዘ እንዲሁም እንዲገደሉ ጥሪ ያቀረበም ነበር። ሌላኛው ከሳሽ ከአምነስቲ ኢንተርናሽናል ተመራማሪ የነበሩት አቶ ፍስሐ ተክሌ ሲሆኑ በወቅቱ በኢትዮጵያ ይሰሩት በነበረው የሰብአዊ መብት ስራዎች የበይነ መረብ ጥቃቶች ማስተናገዳቸውንም ክሱ ያትታል። ከሁለቱ ኢትዮጵያን በተጨማሪ ካቲባ የተሰኘ የኬንያ የመብት ተሟጋች ተቋም በሜታ ላይ ክስ ማቅረቡም ተገልጿል። ከሳሾቹ በፌስቡክ ካሳውብ ከመክፈት በተጨማሪም አልጎሪዝም ላይ ለውጥ እንዲደረግ እንዲሁም በሀገር ውስጥ ቋንቋዎች የይዘት ቁጥጥር የሚያደርጉ ተጨማሪ ሰራተኞች እንዲቀጥርም ይጠይቃሉ። ለወራት ታስረው የነበሩት የፊንጫ ስኳር ፋብሪካ ሰራተኞች ለከፋ ችግር መጋለጣቸውን ተናገሩ። በድርጅቱ ይዞታ ላይ በህገወጥ እርሻ ተሰማርተዋል በሚል ታስረው የነበሩ 282 የፊንጫ ስኳር ፋብሪካ ሰራተኞች ከወራት እስር በኋላ መለቀቃቸው ተገልጿል። ታስረው ከቆዩት መካከል አስተያየታቸውን ለዶቼ ቬለ የሰጡ የፋብሪካው ሰራተኞች በህዳር ወር 552 የሚሆኑ ሰዎች መታሰራቸውንም አመላክተዋል። 282 ቋሚና ጊዜያዊ የፋብሪካው ሰራተኞች ከተፈቱ አንድ ወር ገደማ የሆናቸው ሲሆን 6 ሰዎች ደግሞ ከትናንት በስቲያ ነፃ ተብለው መፈታታቸውም ተጠቁሟል። ባልተሳተፉበት ድርጊት ለወራት መታሰራቸውን በመግለጽ የ3 ወራት ክፍያ ባለማግኘታቸው ለችግር መጋለጣቸውንም አንስተዋል። በአጠቃላይ 282 ሰራተኞች ከስር ተፈተዋል። ሌላ ቦታ የታሰሩት አልተፈቱም። በስህተት አስራውን የ3 ወር ደሞዝ አልተከፈለንም፣ ከጉዳዩ ጋር ምንም የሚያገናኘን ነገር የለንም ብለዋል። በህገወጥ መንገድ መሬት አርሳችኋል፣ መሬት ወረራ ፈጽማችኋል ነው ያሉን። ማሽንና እህል አቃጥላችኋል ተብለን ነው ያሰሩንም ብለዋል። የሱሉላ ፊንጫ ወረዳ ዋና አስተዳዳሪ አቶ ፋንታሁን ታዬ የታሰሩ የፋብሪካ ሰራተኞችን አስመልክተው ከዚህ ቀደም በሰጡት ምላሽ በመቶዎች የሚቆጠሩ ሰራተኞች የታሰሩት ፋብሪካው ላይ በደረሰ ጉዳት ተጠርጥረው እንደሆነ ማብራራታቸው ይታወሳል። በፋብሪካው ይዞታ ላይ ከሸንኮራ አገዳ ውጪ ሌላ ምርት ያለ ፍቃድ አይመረትም። ማምረት የሚቻል ከሆነ ደግሞ ፋብሪካው ራሱ ህብረተሰቡ ማገዝ በሚችልበት መልኩ ለገበያ ማቅረብ ይችላል። ስለዚህ ሰራተኞቹ ህግ ተላልፈዋል፣ በዚህ ስራ ላይ ተሰማርተዋል፣ በመሰረተ ልማት ላይ ጉዳት የሚያደርሱ አካላትን በመለየት ለህግ ይቀርባሉ ማለታቸውንም ዘገባው አስታውሷል። ጅቡቲ ላይ ለ3 ቀናት ስራ ባለመኖሩ የነዳጅ እጥረት መከሰቱን የነዳጅና ኢነርጂ ባለስልጣን አስታወቀ።
ከሰሞኑ በአዲስ አበባ የተለያዩ አካባቢዎችን ጨምሮ በክልል ከተሞች በሚገኙ አንዳንድ ነዳጅ ማደያዎች ላይ ረዣዥም የተሽከርካሪ ሰልፎች መኖራቸውን አባይ ቴሌቪዥን የተመለከተ ሲሆን ከአሽከርካሪዎችም ስለ ጉዳዩ ማረጋገጥ ችሏል። ለአብነትም ሪቺ አካባቢ ባለው የነዳጅ ማደያ ከቴሌ ጋራጅ እስከ ግሎባል ሆቴል ፊት ለፊት ኖክ ማደያ ድረስ፣ ቀይ መስቀል አካባቢ ባለው ነዳጅ ማደያ ከትራንስፖርት ሚኒስቴር እስከ ጊዮን ሆቴል ፊት ለፊት፣ ከለገሃር የሃ ህንፃ ጀምሮ እስከ ቅዱስ ዮሴፍ ትምህርት ቤት ፊት ለፊት ጨምሮ በመዲናዋ በተለያዩ አካባቢዎች በሚገኙ የነዳጅ ማደያዎች ጋር ረዣዥም የተሽከርካሪ ሰልፎች መመልከትም ተችሏል። በማደያዎች እንደዚህ አይነት የረዣዥም ተሽከርካሪ ሰልፎች የተከሰተበትን ምክንያት በናፍጣ እጥረት ምክንያት መሆኑንም አሽከርካሪዎች ገልጸዋል። ይህንንም ተከትሎ የነዳጅና ኢነርጂ ባለስልጣን የህዝብ ግንኙነትና የኮሙኒኬሽን ስራ አስፈጻሚ ወይዘሮ በቀለች ኩማ ለፋና ዲጂታል በሰጡት ምላሽ ባለፉት ቀናት በአንዳንድ አካባቢዎች የነዳጅ እጥረት በተወሰነ መልኩ መከሰቱንም አረጋግጠዋል። ይህም በጅቡቲ የኢድ አልፈጥር በዓልን ተከትሎ ለ3 ቀናት ስራ ባለመኖሩ ነዳጅ ወደ ኢትዮጵያ ካለመግባቱ ጋር ተያይዞ የተፈጠረ ነው ብለዋል። አክለውም የነዳጅ ሰልፉ ከዋጋ ጭማሪ ጋር የማይገናኝ መሆኑን የገለጹት ኃላፊዋ በነዳጅ ምርቶች ላይ የዋጋ ማሻሻያ አለመደረጉንም አስገንዝበዋል። ሆኖም የተከሰተውን የናፍጣ እጥረት ለመፍታት ከመጠባበቂያ ዴፖ ለማደያዎች የማከፋፈል ስራ መሰራቱንም ጨምረው ተናግረዋል። የአውሮፓ ህብረት በኢትዮጵያ ተፈናቃዮችን መልሶ ለማቋቋምና ለ6 የልማት ፕሮጀክቶች የሚውል የ32 ቢሊዮን ብር ድጋፍ ማድረጉ ተገለጸ። ኢትዮጵያና የአውሮፓ ህብረት ለ6 ዋና የልማት ፕሮጀክቶች ማስፋፊያ የሚውል የ240 ሚሊዮን ዩሮ ወይም የ32.3 ቢሊዮን ብር የልማት ድጋፍ ስምምነት መፈራረማቸው የተገለጸ ሲሆን ከፕሮጀክቶቹ መካከል በግጭት የተጎዱ አካባቢዎች አስተዳደርና አካታችነትን በማሻሻል መረጋጋትን ማስፈን የሚለውም ይገኝበታል። በተጨማሪም በግጭት የተጎዱ የጤና ተቋማትን ወደ አገልግሎት ለመመለስ እንዲሁም ከመኖሪያ ቀያቸው የተፈናቀሉ ዜጎችን መልሶ በማቋቋም ላይ ትኩረት ያደርጋልም ተብሏል። የስራ ዕድል የሚፈጥሩ የግብርና ስራዎችን፣ የቴክኒክና ሙያ ተቋማትን በመጠቀም የዜጎችን የዲጂታል ክህሎት ልማት በማሳደግ የኢኮኖሚ እድገት መምጣት፣ የዲሞክራሲ ተቋማትን ማጠናከር ዳግም ሌሎች የድጋፍ ስምምነቶች ፕሮጀክቶች አካል መሆናቸውም ተጠቁሟል። በፊርማ ስነ ስርዓቱ ላይ የገንዘብ ሚኒስትሩ ክቡር አቶ አህመድ ሽዴ እንደገለጹት ድጋፉ የግሉ ዘርፍን የመዋለ ንዋይ ፍሰትን በኢኮኖሚ ውስጥ እንዲጨምር ለማገዝ የታክስና ጉምሩክ ስርዓትን ለማዘመን የግብርና ጤናን ትምህርት አገልግሎትን ለማሳደግ የሚያስችል ነው ብለዋል። በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊያ በበኩላቸው የአውሮፓ ህብረት የኢትዮጵያ ዘላቂ ልማትን ለመደገፍ ቁርጠኛ መሆኑን ገልጸው ይህ የልማት ድጋፍ ስምምነት የጋራ እሴቶችና የወደፊት የእድገት ግቦችን ስኬታማነት መገለጫም ጭምር ነው ብለዋል። የልማት ድጋፉን ስምምነት የገንዘብ ሚኒስትር ክቡር አቶ አህመድ ሽዴና በኢትዮጵያ የአውሮፓ ህብረት ኃላፊ አምባሳደር ሶፊያ መፈረማቸውን ከገንዘብ ሚኒስትር ያገኘነው መረጃ ያመለክታል። ከአየር በተጨማሪ የምድር ላይ ጥቃት የጀመረችው እስራኤል የፍልስጤምን ሰፊ ግዛት እንደምትወርስ አስታወቀች። እስራኤል ከሰሜን ጋዛ ለተፈናቀሉ ቤተሰቦች መጠለያ ሆኖ በማገልገል በሚገኘው ትምህርት ቤት ላይ በፈጸመችው የአየር ጥቃት ቢያንስ 27 ፍልስጤማውያን መገደላቸውን የጋዛ የጤና ሚኒስቴር አስታውቋል። ዳር አልአርቃም በተሰኘ ትምህርት ቤት በተፈጸመው ጥቃት ከተገደሉት በተጨማሪ በርካቶች መቁሰላቸውን በሐማስ የሚተዳደረው የጤና ሚኒስቴር የአካባቢውን ሆስፒታሎች ዋቢ አድርጎ ጠቅሷል። የእስራኤል መከላከያ በበኩሉ ትምህርት ቤቱን ሳይጠቅስ የሐማስ የትዕዛዝና የቁጥጥር ማዕከልን መምታቱን ገልጿል። የጋዛ የጤና ሚኒስቴር ቀደም ብሎ እስራኤል በ24 ሰዓት ውስጥ ባደረሰችው ጥቃት 97 ፍልስጤማውያን መገደላቸውን አስታውቆም ነበር። ከአየር በተጨማሪ የምድር ላይ ጥቃት የጀመረችው እስራኤል በበኩሏ ሰፋ ያለ የፍልስጤም ግዛት እንደምትወርስ ተናግራለች። የጋዛ የሲቪል መከላከያ ኤጀንሲ ቃል አቀባይ በጥቃቱ ከተገደሉት መካከል ሴቶችና ህፃናትም ይገኛሉ ብለዋል። ቃል አቀባዩ አክለው መንታ ልትወልድ የተቃረበች ነፍሰ ጡር ከ3 ልጆቿ ከባለቤቷና ከእህቷ ጋር እንደጠፋችም ተናግረዋል። የእስራኤል መከላከያ ኃይል ባወጣው መግለጫ በጋዛ ከተማ ጥቃት ያደረሰበት ስፍራ የሐማስ ተዋጊዎች ጥቃቶችን የሚያቀነባብሩበት ስፍራ ነው ብለዋል። በሰላማዊ ዜጎች ላይ የሚደርስ ጉዳትን ለመከላከል በርካታ እርምጃዎች መወሰዳቸውን መግለጫው አክሏል። የእስራኤል መከላከያ በተጨማሪ በጋዛ ምስራቃዊ ሸጃይ አካባቢ በፈጸመው ጥቃት ቢያንስ 12 ሰዎች መገደላቸውን የሲቪል መከላከያ ገልጿል።
ከእስራኤል መከላከያ በኩል ወዲያውኑ ምላሽ ባይሰጥም ሐሙስ ጠዋት የሸጃያና 4 አጎራባች አካባቢ ነዋሪዎች ቀያቸውን ለቀው በአስቸኳይ ወደ ምዕራባዊ ጋዛ ከተማ እንዲሄዱ አስገዳጅ መመሪያ ማስተላለፏል። የተለያዩ መረጃዎችን ያደረስንበት የዕለተ አርብ የቀትር ዜና ላፍታ መረጃ ሰዓታችን የተከታተላችሁት ይመስል ነበር። ውድ ተመልካቾቻችን በያላችሁበት መልካም ቀን